የራስን ልጆች ከውርስ መንቀልና የምክንያቱ ነገር። ወይዘሮ ሶርሱ 4 ልጆች ቢኖሯቸውም የተናዘዙት ግን ለአንዲቷ ነው፣ ለአንዲቷ ብቻ። 3 ልጆቻቸው እርሳቸው በሕይወት እያሉ በይዞታቸው ላይ ቤት እንዲሰሩ ፈቅደውላቸው እነርሱም ቤቶቹን ሰርተዋልና ኑዛዜው ላይ አይገባችሁም ተብለዋል። እነርሱ ግን ይህንን ተቃውሟል። በመንግስት ቦታ ላይ በግል ገንዘባችን ቤት ሰራን እንጂ የውርስ ሀብት የሆነ አንድም ቤት አልተሰጠንም። የውርስ ሀብት የሆነው ዋናው የእናታችን ቤት በመሆኑ በዚህ ቤት ላይ የተሰጠ ኑዛዜ እኛን ከውርስ ነቅሏልና ኑዛዜው ሊፈርስ፣ ቤቱንም በኑዛዜ ከተሰጣት እህታችን ጋር እኩል ልንካፈል ይገባል በማለት ዳኝነት ጠይቀዋል። ግልጽ ምክንያት በመስጠት ልጆችን ከውርስ መንቀል ይቻል ይሆን? የክርክርስ ምን እልባት ተሰጠው? አልሰማንም እንዳትሉን እንጂ አሁን ተመጥኖ ይቀርባል። ደስ የሚል ቀን እንዲሆንላችሁም ተመኝተናል። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ፣ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ በመጀመሪያ ደረጃ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ሟች እናታቸው ባደረጉት ኑዛዜ በየካ ክፍለ ከተማ ወረዳ 12 የቤት ቁጥር 180 ላይ ያላቸውን ድርሻ ለተጠሪ ለአንዲቷ ልጃቸው ብቻ መናዘዛቸው ሌሎች ወራሾችን ማለትም እህት ወንድሞችን ከውርስ የሚነቅላቸው በመሆኑ የተደረገው ጠቅላላ ኑዛዜ ሊፈርስ፣ ቤቱንም እኩል ሊካፈሉ ይገባል በማለት ውሳኔ ሰጥቷል። ኑዛዜው ይፍረስ የተባለባቸው ተከሳሽ የፍርድ ቤቱን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ይግባኛቸውን አቅርቧል። ፍርድ ቤቱም እናት በሕይወት እያሉ በሰጧቸው ይዞታ ላይ 3 ልጆቻቸው ማለትም ከሳሾች ቤት መስራታቸውን አልካዱም። ይህ ከሆነ ደግሞ እነርሱ እናታቸው ባደረጉት ኑዛዜ መነሻነት ከውርስ ሀብቱ ሊደርሳቸው ከሚገባው የሀብት ድርሻ ከ1/4 በላይ ጉዳት የደረሰባቸው፣ ይህም ከውርስ መነቀል ስለመሆኑ በማስረጃ ማረጋገጥ ይጠበቅባቸዋል። ይህንን ባላስረዱበት ሁኔታ ኑዛዜው አመልካቾችን ከውርስ ነቅሏል ሊባል አይገባም በማለት የስር ፍርድ ቤትን ውሳኔ አሻሽሏል። አመልካቾች ይህንን ውሳኔ በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም የተቀየረ ነገር አልነበረም። መቀየሩን ቢመኙ ጊዜ አሁን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅሬታቸውን አቅርበዋል። ሰበርም መዝገቡን መርምሮ በመዝገብ ቁጥር 236850 ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ በአዲሱ የሰበር ውሳኔ ቅጽ 27 ላይ ስለወጣ ሙሉን እንድታነቡት አደራዬን ላስቀድም። ሰበር በፍርድ አተታው የክርክሩን ሂደት በሙሉ ዘረዘረም። አመልካቾች በሟች እናታቸው ባዶ መሬት ተሰጥቷቸው ቤት የሰሩ መሆኑን አልካዱም። አጥብቀው የሚከራከሩት ባዶ መሬት የመንግስት ነው፣ በመሬቱ ላይ በግል ገንዘባችን ቤት መስራታችን የውርስ ድርሻ እንዳገኘን ሊያስቆጥር አይገባም በሚል ስለመሆኑ የጠቀሰው ሰበር በእርግጥ ባዶ መሬት የመንግስትና የሕዝብ ሀብት ነው። ይህ ማለት ግለሰቦች በመሬት ላይ የሚኖራቸው የመጠቀም እንጂ የባለቤትነት መብት አይደለም። በዚህ መሰረት የአመልካቾች እናት የራሳቸው ይዞታ የነበረን መሬት ለአመልካቾች መስጠታቸው ሟች በይዞታው ላይ የነበራቸውን የመጠቀም መብት ለልጆቻቸው ማስተላለፋቸውን የሚያሳይ ነው። በመሆኑም አመልካቾች መሬት ተሰጥቷቸው ቤት መስራታቸውን ሳይክዱ መሬት መሰጠቱ ንብረት እንደተሰጣቸው ተደርጎ ሊቆጠር እንደማይችል አድርገው የሚያቀርቡት ክርክር ተቀባይነት የለውም በማለት ወስኗል። እናት በኑዛዜው ላይ 3ቱን ልጆቻቸውን በውርሱ ያላካተቱት ወይም የነቀሉት አስቀድመው ስጦታ መስጠታቸውን በመግለጽ ነው። ይህ ደግሞ እንደ በቂ ምክንያት ሊወሰድ የሚችል ነው። በመሆኑም ኑዛዜው የሚፈርስበት ምክንያት የለም በማለት ወስኗል። በኑዛዜው መሰረትም ቤቱም የአንዲቷ እህታቸው ብቻ ሆኗል። የሕግ ትርጉም የተሰጠበት ጉዳይም ይሆነም አንድ ኑዛዜ አድራጊ ያለ ኑዛዜ ሊወርሱ የሚችሉ ተወላጆችን በኑዛዜ በግልጽ ምክንያት ጠቅሶ ከውርሱ መንቀል እንደሚችልና ምክንያቱ ከውርስ ለመንቀል የሚያበቃ መሆኑን ካልሆነ በቀር የምክንያቱን ትክክለኝነት መመርመር አስፈላጊ ስላለመሆኑን ያለው። ዛሬውን አበቃን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ
30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።